ሰላም ጤና ይስጥልን ውድ የኛ ማዕድ ቤተሰቦቻችን እንዴት ሰንብታችኋል? እኛ በጣም ደህና ነን። እንግዲህ በትላንትናው ዕለት በሰማነው የአርቲስት አንዱዓለም ጎሳ ባለቤት በሆነችው ሞዴል ቀነኒ አዱኛ ህልፈተ ህይወት በጣም ጥልቅ ሐዘን ተሰምቶናል እና ሐዘናችንን ልንገልጽ እንወዳለን። እንግዲህ አርቲስቷ በትላንትናው ዕለት ከፎቅ ላይ ወድቃ ህይወቷ እንዳለፈ ሰምተናል። በዛሬው ዕለት ከቀኑ 9 ሰዓት ላይ የቀብር ስነ ስርዓቷ ተፈጽሟል ማለት ነው እና አሁን ላይ ከበጣም ብዙ አቅጣጫዎች ላይ በጣም ብዙ መረጃዎች እየወጡ ነው የሚገኙት። በጣም በተለያዩ አካላት ብዙ መረጃዎች እየተሰራጩ ነው የሚገኙት። እስካሁን ድረስ በይፋ የታወቀና በፖሊስም የተሰጠው መግለጫ እንግዲህ የአርቲስቱ ባለቤት ከፎቅ ላይ በወደቀችበት ሰዓት ከሌሊቱ 10 ሰዓት አካባቢ ነበረ እና በዛ ሰዓት ባለቤቷ ቤት ውስጥ ነበረ እና ስለዚህ ያው ሕክምና ክትትል ሊደረግላት አቅራቢያ ወደሚገኝ የጤና ተቋም ብትወሰድም መትረፍ ስላልቻለች ያው አስክሬኗ ለበለጠ ምርመራ ወደ ሚኒሊክ ሆስፒታል ተወስዶ ምርመራ ተደርጎለት እንደነበር እና ደግሞ አጠገቧ የነበረውን ባለቤቷን አንዱዓለም ጎሳን በቁጥጥር ስር አውሎ እንግዲህ ምርመራ እየተደረገበት እንደሚገኝ ይሄን ያህል ድረስ ነው ማለት ነው ፖሊስ መረጃዎችን ይፋ ያደረገውና በይፋዊ ትስስር ገጹም ላይ ሊያስነብበን የቻለው ይሄንን ነው ማለት ነው። እና ከዚህ ውጪ ያሉ ጅምብሮች የተለያዩ የሚወሩ ነገሮች እስካሁን ድረስ ምንም የተረጋገጠ መሰረታዊ ያልሆኑ ስለሆኑ የተረጋገጠ ነገር ስለሌላቸው ህብረተሰቡ ከፖሊስ የሚወጣውን ትክክለኛ መረጃ በትዕግስት እንዲጠብቅና ፖሊስም ደግሞ መረጃዎችን አጣርቶ ወደ ህዝቡ እንደሚያደርስ ቃል ገብቷል ማለት ነው። የአርቲስቱ ማኔጀርም ሌሊሳ ትላንትና ከቢቢሲ ጋር ቆይታ አድርጎ ነበረ። ከሌሊቱ 11 ሰዓት አካባቢ ቀነኒ ሞታለች ተብሎ እንደተደወለለትና በወቅቱም አንዱዓለም ጎሳና የሱ ቤተሰቦች ያው ወደ ሕክምና ተቋም ቢወስዷትም ልተርፍ እንዳልቻለች ከዛ ደግሞ ያው አንዱዓለም ጎሳን ፖሊስ ለተጨማሪ ጥያቄዎች ወደ ፖሊስ ጣቢያ እንደወሰደው ነው ማለት ነው። እና ከዛ ውጪ የሚወራው ወሬ ሶሻል ሚዲያ ላይ ያለው የሚናፈሰው ነገር ምንም መሰረታዊ ነገር እንደሌለው ነው ማለት ነው ማኔጀሩ ሌሊሳ ኢንድሪስ የገለጸው ማለት ነው። እና ሁለቱ ጥንዶች እስካሁን ድረስ አብረው መኖር ከጀመሩ ትንሽ ሰንበትበት ቢሉም አመታትን ጭምር ቢያስቆጥሩም እስካሁን ድረስ ይፋዊ የሆነ የጋብቻ ትስስር በመሃላቸው የለም። ነገር ግን በቅርቡ ሊጋቡ ዝግጅት ላይ እንዳሉ ገልጿል ማለት ነው ሌሊሳ። ሲቀጥል ደግሞ ሞዴሏ ቅዳሜ ዕለት ልደቷን ለማክበር የተዘጋጀች እንደነበርና እሱንም በማስመልከት ደግሞ የፎቶ ፕሮግራም አዘጋጅታ የተለያዩ ፎቶዎችን ስትነሳ እንደነበረ የካሜራማኗ የሆነው ወይም ደግሞ የፎቶ ደንበኛዋ የሆነው ወንደሰን ተናግሯል ማለት ነው። ሌላው ደግሞ አርቲስቷ ከመሞቷ ከጥቂት ሰዓታት ወይም ደግሞ ከመሞቷ ከሰዓታት በፊት በማህበራዊ ድረገጿ ላይ በቲክቶክ ላይ ማለት ነው የተለያዩ አዝናኝ ቪዲዮዎችን ስትለቅ ነበረ። እንደውም የለቀቀችው የመጨረሻ ቪዲዮ ላይ ሞዴሏ የለቀቀችው ቪዲዮ ነው ማለት ነውና ከዛ ባሻገር ግን የሞዴሏ ጓደኛ ነኝ የምትል አንዲት ሴት ትዕግስት የተባለች ማለት ነው አንድ በእሷና በሟቿ መካከል የነበረውን የማህበራዊ ትስስር ገጽ ሜሴጅ ወይም መልእክቶች ሲለዋወጡ የነበረውን አጋርታለች ማለት ነውና ይሄ በጣም ለብዙ ሰዎች ግራ አጋብቷል ማለት ነውና በመሃላቸው የነበረ ወሬ ምንድነው ያው በጣም በህይወቷ እንደከበዳት የገባችበትን ህይወት በጣም ማለት በጣም እንደከበዳትና በጣም ደስተኛ እንዳልሆነ ያ ያለችበት ህይወት አላማዋን እድገቷን ቤተሰቧን ሁሉ እንዳሳጣት እና በቃ በዛ ህይወት ውስጥ መኖር እንደማትፈልግ ተስፋ እንደቆረጠች ምናምን ትነግራታለች ማለት ነው ለትዕግስት ለተባለች ጓደኛውና ትዕግስትም አይዞሽ በርቺ ሁላችንም እንፈተናለን እንደዚህ ሰዎች ሲከፋቸው የምንሰጣቸው ማበረታቻ የለም እንደዛ ትላታለች ማለት። ሞዴሏ ግን በቃ ይበቃኛል ከዚህ በኋላ መኖር አልፈልግም አይነት መልእክት ያለው በጣም እንደተማረረች በጣም ተስፋ እንደቆረጠች የሚያሳይ መልእክት ነው ማለት ነው። በመሃል እርስ በርስ ሲጻጻፉ የነበሩት እና ሰልችቶኛል ውዴ ተስፋ የለኝም ከዚህ በኋላ መኖር አልፈልግም ተስፋ ቆርጫለሁ ምናምን ትላታለች ማለት ነው። እና ያችኛውም በቃ በርቺ እንደውም የመጽሐፍ ቅዱስ ጥቅስ እየጠቀሰች ሳይቀር ማለት ነው በቃ መጽሐፍ ቅዱስን እየጠቀሰች እንደዚህ ይላል በርቱ ይላል ፈጣሪ እግዚአብሔር ተስፋን ይሰጠናልና አንበርታ ተስፋችን እግዚአብሔር ነው ምናምን እያለች ታበረታታታለች ማለት ነው። እና ግን እዛ ጽሁፍ ላይ የእርስ በርስ የተለዋወጡት መልእክት ላይ ማለት ነው በጣም ጓደኛዋን እንዳዘነችና በቃ በህይወቷ ምንም አይነት ተስፋ እንደሌላት ነው ማለት ነው ቀነኒ የነገረቻት። እና ይሄ ጽሁፍ እንግዲህ ያው ጓደኛዋ ናት ጓደኛዬ ናት የምትል ግለሰብ ናት ያጋራችው እና በተለይ ቲክቶክ ላይ በጣም ብዙ ሰዎች ሼር እያደረጉት ነው የሚገኘው። ግን አሁንም
የቀነኒ አሟሟት በጣም እጅግ በጣም ኮምፕሊኬትድ የሆነ ነገር አለው። ምክንያቱም የእውነት ሰው ነው የገፈተራት ወይስ ደግሞ ራሷ ናት ከዛ ላይ ልትፈጽም ራሷን ልታጠፋ የቻለችው የሚለው ኮምፕሊኬትድ የሆነ ነው እና ብዙ ሰዎች መላምቶችን ይሰጣሉ። ማለት በቃ ትላንትና ከሰዓታት በፊት በማህበራዊ ትስስር ገጿ ላይ የተዝናናች እየጨፈረች በጣም ደስተኛ በሚመስል ፊት ራሷን ስትገልጽ የነበረች ልጅ ቅዳሜ ዕለት ልደቴን አከብራለሁኝ ብላ ፎቶዎችን ስትነሳ የነበረች ልጅ በምንም ሁኔታ ላይ ራሷን ልታጠፋ አትችልም የሚሉ ሰዎች አሉ። ከዛ ደግሞ በጣም ባለቤቷ አቢዩዝ እንደሚያደርጋት፣ ስለዚህ ባለቤቷ ነው ማለት ያው የገፈተራት ወይም ደግሞ በሱ የተነሳ ነው ልትሞት የቻለችው የሚሉም አሉ ማለት ነው። ነገር ግን የምናውቀው ከህግ አንጻር የምናውቀው አንድ እውነታ ምንድን ነው? በወቅቱ በሞተችበት ሰዓት ያው ህይወቷ ባለፈበት ሰዓት ባለቤቷ እዛው ቤት ውስጥ ነበረ እና ምንም ይሁን ምንም ያው እንግዲህ እሷ ስትሞት ስለነበረ በህግ ተጠያቂ መሆኑ አይቀርም ማለት ነው እና ህግም የቀነኒን አሟሟት በደንብ መርምሮ ትክክለኛው መረጃ ለህዝብ ያቀርባል ብለን እንጠብቃለን ማለት ነው እና ከዛ በተረፈ ግን በማህበራዊ ትስስር ገጾች ላይ የሚሰራጩት በጣም ብዙ መረጃዎች ምናልባት አሳሳችም ሊሆኑ ይችላሉ፣ ምናልባትም እውነታውን የሚደብቁ መረጃዎች ሊሆኑ ይችላሉ ማለት ነው። ስለዚህ ማድረግ ያለብን ነገር ህግን መጠበቅ አለብን ማለት ነው። ምን ህግ ምን እንደሚል ማየት አለብን ማለት ነው። ምክንያቱም በጣም ብዙ ውዥንብሮች ነው የሚወሩት ማለት ልጅቷ አንዷለምን ካገባችው ጊዜ ጀምሮ ሰውነቷ በጣም እየከሳ እንደመጣ በጣም ደግሞ አርግዛ ሁላ እንደነበረ በጣም አቢዩዝ ያረጋት እንደነበረ ነው ማለት ነው እየተሰራጨ ያለው መረጃና በጣም ያሳዝናል። በእንደዚህ አይነት ህይወት ውስጥ ከነበረች ለምን ልጅቷን ለመርዳት አልተሞከረም ነበረ? ራሷን ለማጥፋትም ሞክራ እንደነበር ማህበራዊ ትስስር ገጽ ላይ ተወርቷል። ጓደኞቿ ነን የሚሉ ሰዎች ማለት ነው ልጅቷ ራሷን ለማጥፋት ሞክራለች፣ ብዙ ጊዜ ራሷ ላይ እንደዚህ ሆናለች እና በጣም ይደበድባት ነበር። ኢቭን ጎረቤቶቿ ነን የሚሉ ሰዎች ጭምር በጣም ይደበድባት እንደነበር፣ ሁሌ መሀላቸው ጭቅጭቅ ጥል እንደነበረ ተናግረዋል ማለት ነው። ግን ይሄ ሁሉ ነገር ካለ ልጅቷ ራሷን ልታተርፍበት የምትችልበትን ወይ ደግሞ ራሷን ከእንደዚህ አይነት ግንኙነት ልታስወጣ የምትችልበትን አግዘዋታል ወይ? ምንድን ነው እሱ ያደረጉት ለዚህ ልጅ እንድተርፍ የሚለው ነገር በጣም እውነት አጠያቂ ነው እና ማህበራዊ ሚዲያ ላይ ወጥቶ እንደዚህ ነበረች፣ እንደዚህ ሆና ነበር፣ እንደዚህ ተደርጋ ነበር ማለቱ የእውነት አሳማኝ ነው ወይ? ለልጅቷ ይጠቅማታል ወይ? እና ለምን የዛኔ ማገዝ አልተቻለም? ይሄን ካወቁ ለምን ማገዝ አልቻሉም? ማለት ኢቨን ኢፍ የዩኒቨርሲቲ ጓደኞቹ አርባ ምንጭ ዩኒቨርሲቲ የነበሩ በጣም ደስተኛ የነበረች አረ በጣም በቃ ለብዙዎቻቸው ሞራል የነበረች ልጅ ናት። ግን አንዷለምን ካገባች በኋላ በጣም ሰውነቷ ከስቷል እና በጣም ቀንሳለች ምናምን ሲሉ ነበር ማለት ነው ቲክቶክ ላይ። እና ግን እንደዛ ከነበረ ለምን ሊያግዟት አልሞከሩም? በዛ ደረጃ ልትቀንስ ከቻለች ለምን ሊያግዟት አልሞከሩ የሚል ጥያቄም ያስነሳ እና ወዳጆቼ በጣም የሰማነው ነገር ያሳዝናል። የቀብር ስነስርዓቷም ተፈጽሟል ዛሬ እና የእህታችንን ነፍስ በአጸደ ገነት ያኑርልን። እውነታውን ደግሞ ከፖሊስ መስማት እንጠብቃለን ሁላችንም ማለት ነው። አዲስ መረጃ ሲኖር ደግሞ ይዘንላችሁ እንመጣለን እና አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ቸር ሰንብቱ። በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ